ለሚ አረገዘች በእናት አይ ጥሩ ነው እኮ ደስ ይላል። በነገራችን ላይ የምርህን ነው ማርያምን ወይ ጉድ አለ። አይ ጥሩ ነው ጥሩ ነው። እንገራችሁ በዚህ ቀልድ ማያውቅና ቂመኛ ሰው እንደዚህ ነው። እኔ ቀልድ የሚነካት ያለን አይኔ አባት የኔ አባት አይዞሽ። አዎ አዘበለኝ ጽናትን ይስጣ እንግዲህ ካራታራ ችግር የለም በክሬም ላታልልሽ ለድጋሚ አንቺ ደግሞ እኮ አረገዝኩ። ዋ ሴት እያታስደግጭኝ አረገዝኩኝ። እባክሽ ፕራንክ እየሰራሽኝ ነው? ኖ ፕራንክ አይደለም። ሰላም ሰላም። ምንድን ነው የሚያስቅሽ? ሰላም ተእግዚአብሔር በስነሳቻቸው። እሺ ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን እንደዚህ ፍልቅልቅ የሚያደርገኝ ያው እኔ እንዴት እንደማወራ እራሱ አላውቅም። ብቻ አታወራሽ። ምንድን ነው የማወራው? ለምን አደረግኩ? ይህ የአንቺ ስራ ነው። ምን እንዳደረግሽ ንገሪያቸው። ልንገራችሁ በዚህ ቀልድ ማያውቅና ቂመኛ ሰው እንደዚህ ነው። እኔ ቀልድ የሚነካት እና ቤተሰቦቻችን እንዴት ናቸው ትላለህ? በያ ማለት የምፈልግ ነገር ካለ ነገርኳቸው። በቃ አትጫኞች መከራ አይበላም። ቤተሰቦች ሴቶች ከሆናችሁ ትረዱኛላችሁና ወንዶች ከሆናችሁ ትረዱኛላችሁ። ብቻ ምን አይነት ፍላጎት እንዳለኝ ታውቃላችሁ። በቃ በዚሁ እንትን እንበልና ግን እግዚአብሔር የፈቀደው ነው የሚሆነው። እኛ ብቻ በፈለግነው መንገድ ብዙ ጊዜ መሄድ አንችልም። እግዚአብሔር በፈቀደው ሆኗል። ለመጀመሪያ ጊዜ እውነት ለመናገር በጣም ደንግጫለሁ። በጣም ጭንቀት ውስጥ ወድቄ ነበር። ቼክ ሳረግ ማለት ነው። እሱ እየሳቀ ነበር የተመለሰው። እኔ ግን በጣም ደንግጬ ነበር በእውነት በጣም ምክንያቱም ምንም ፕሮግራም ውስጥ አልነበርኩም። ምንድን ፕሮግራም ያልነበረሽ? ቆይ አንዴ ጠብቀኝ ስላችሁ በቃ ህይወት ለማሸነፍ ግልጽ አድርጊላችሁ። ህይወት ለማሸነፍ ነበር፣ ትግል ላይ ነበርኩ ለራሴ እውነቴን ነው። እና በዛ ሰዓት እንደዚህ ልጅ ተፈጠረ ነገር ሲሆን እንዴት አለ እኮ ነው ህይወት ለማሸነፍ ትግል ላይ እንደሆነ ስላወቀች እሺ ላግዛችሁ። ኤኒዌይስ እግዚአብሔር ያለው ይበልጣል። ኤግዛክትሊ በትክክል ይሁን ብዬ ተቀብዬ እግዚአብሔር የተመሰገነ በጣም ደስተኛ ነኝ። 9 ቀረናል። ሌትስ ጎ ባይዘው ማለት ነው። እሱ እንትኑ በእንትን እየሄደ በፕላኑ እየሄደ ነው። እኔ ግን ተጓዥ በቃ አጓጓዥ ሆኛለሁ። በእርግጥ ነው እግዚአብሔር ይመስገን ልጆቹ ተወልደው ሲያድጉ እኔ በጣም ደስተኛ ሆኛለሁ። በበእምነትና በሄመን ማርያምን በቃ አላውቅም ውስጤ እንዴት በደስታ እየተሞላ እንደሚውል ገና 12 ጊዜ ደስተኛ ነኝ። ያንቺ ደስታ ማየት የምፈልግ ሰው ነው። ታውቂያለሽ፣ የደስታሽ ምክንያት መሆን ፈልጋለሁ። እንደዚህ ደስተኛ የሚያደርግሽ ከሆነ እሺ ለማንኛውም ፊት በጣም እያበራ ነው። ያበራል። እኔ እኮ እንደ ሴቶቹ ሳረግዝ ወይ አልወፍር ወይ የሆነ ነገር ያልሆን እየከሳሁ መሄድ ነው። አንኮ ፍሬሽቶች ታዋለው ወፍር ነው። ለማንኛውም በጣም ነው የሚያስቀው።
ሁሉ ነገር በጣም አላውቅም። የሚመጣውም እግዚአብሔር ነው የሚያውቀው። አሁን ያለንበት ሁኔታ ሁሉንም ነገር እናንተ ታውቃላችሁ እና ለወደፊት ደግሞ እግዚአብሔር ያውቃል። እኔ በሱ ትልቅ ተስፋ አለኝ። ማርያምን በቃ ተስፋዬ በሱ ነው። ሰዎች አንዳንድ ጊዜ አይደለም አሁን 3ኛ ላይ ለመድረስ እና 2ኛ ስወልዳት ራሱ በጣም አስደንግጠውኛል። እውነቴን ነው። በጣም ነው እንዴት በዚህ ሰዓት እንዴት እና እንደ ሰዎች ሳይሆን እንደ እግዚአብሔር እና በሱ ትልቅ ተስፋ አለኝ። እግዚአብሔር የፈቀደው ይሁን ብያለሁ፣ ተቀብያለሁ። የተባረከ ልጅ እንደሚሰጠኝ ደግሞ አልጠራጠርም። እግዚአብሔር የተመሰገነ ይሁን። ልጆቼ በጣም የተባረኩ ናቸው፣ ፍቅር ናቸው። በጣም መጨረሻውን ያሳምራል። አሜን። ሁሌም መጨረሻው ሲያምር ነው። እውነት ነው። እና እስኪ አሁን ወደ ጓደኞቻችን እየደወልን እነግራቸዋለንና የእነሱ ሪአክሽን ምን ሊሆን ይችላል? ምላሽ ሊሰጡ ይችላሉ። የምንጀምረው ከዩቲዩበሯ ማሂ ነው። ላይክ አድርጉ። የማሂ ኤልታድ ዩቲዩብ ቻናል ኮሜንት ላይ ሊንክ ታገኛላችሁ። በታች ሰብስክራይብ አድርጓቸው እና እስኪ ቅድሚያ ወደ እሷ ወደ ሴቶች ትደውላለች፣ እኔ ወደ ወንዶች እደውላለሁ ወይስ መጀመሪያ ነው የለው? ደውያንቺ። እሺ ለማሂ እደውላለሁ መጀመሪያ። እሺ ምን አይነት ሪአክሽን እንደሚሆን አብረን የምናየው ይሆናል። እውነት ለመናገር እህቶቼን አልነገርኳቸውም። ምክንያቱም በዚህ ሰዓት በፍጹም አያስቡትም። አንዳንዴ ራሱ እንደ አንቺ እንደ ሆድሽ ምናምን ይሉኛል፣ ምንም ሳይኖረኝ እና ይደነግጣሉ። እግዚአብሔር ነው የምልህ፣ ሌላ ነገር ሳይሆን እንዳይከፋኝ ነው። ሄሎ ማሂ፣ ፊስ ነው አለን። እግዚአብሔር ይመስገን። ቤት ነሽ? ጥሩ ማውራት ትችያለሽ? ኧረ ኖርማል ነው፣ ማውራት ትችያለሽ ወይ ለማለት ፈልጌ ነው። አይ እየተንጫጫሽ ስለሆነ። ኧረ እችላለሁኝ። ስሚማ ማሂ፣ አንድ ሚስጥር ላወራሽ ነበር። ምንድን ነው? ስሚ፣ አንቺ ደግሞ እኮ አረገዝኩ። ዋ ሴትዮ አታስደንግጭኝ። አረገዝኩኝ። ኧረ እባክሽ ፕራንክ እየሰራሽኝ ነው? ኖ ፕራንክ አይደለም፣ ሪል ነው። ተይ። የምርሽን ነው? ማርያምን እናመሰግናለን በጣም። እንደዚህ ነው የምትይኝ? በቃ እኔ እኮ ትደነግጫለሽ ብዬ ነበር። ሲጀመር ማለት ነው እኛ ቤት እያስራ ስለሆነ ጠርጥሬ ነበር። እንግዲህ ሆነ ያው ጉዞ ወደ 12 ነን እንግዲህ። እውነት ነው። ሲጀመር ደስ ይላል። እግዚአብሔርን ወይኔ ማርያምን፣ ወይኔ ደስ የሚል ነገር ነው የዘነገርሽኝ። ማርያምን በጣም አረጋገጥሽልኝ። እሺ በቃ እሺ። ውይ አመሰግናለሁ ማለት ነው። አይ ማዬ፣ እሺ በቃ እናመሰግናለን። ቀጣይ ወይኔ ጉዴ። እኔ ደግሞ የሆነ ሌላ ሪአክሽን ጠብቄ ነበርና በቃ እሺ ቴንክ ዩ። ታግዥኛለሽ ማለት ነው ዳይፐር ላይ? እንዴ ግድ ነው። በጣም ነው። እኔ 12 እስኪሞላ ድረስ ነው ከጎናችሁ ነኝ። እሺ ሪከርድ ላይ ነው። አይገርምሽም? ይቀመጣል። ሪከርድ ላይ? አዎ ሪከርድ ላይ ነሽ። ይመችሽ። ችግር የለውም። እሺ በይ። እሺ ማዬ እናመሰግናለን። መልካም ቀን። ደስ ብሎኛል። እሺ ውዴ በጣም እሺ ማዬ። እሺ እኔ እናት ቴንክ ዩ። ቤተሰቦች ለማንኛውም ዳይፐር ለማስገዛት ቃል እያስገባን ነው። በዛው ቤኪ አማን ነው አለው። የት ሆነህ ነው? ግን እኮ አሁን ድምፅ እየተሰማ ነው። አሁን ድምፅ እየተሰማ ነው። አሁን ይሰማል። አልፎ አልፎ
አልፎ አልፎ በቃ ይቀራል። ማርያም ምንድን ነው እንትን እኮ ነው ለሚ አረገዘች በእናት አይ ጥሩ ነው እኮ ደስ ይላል። በነገራችን ላይ የምርህን ነው ማርያምን ወይ ጉድ አለ። አይ ጥሩ ነው ጥሩ ነው። ምን ልበል እኔ በረከት ነው እንግዲህ ቻለ ነው የኔ አባት አይዞሽ። አዎ አይዞህ በለኝ ጽናትን ይስጥህ እንግዲህ ወዴትም አትጋፋውም። ወገብህንም ደረትህንም ትከሻህንም ሁሉ ነገርህን ሰፋ ያደርግልህ ብቻ። ለማንኛውም ስትመጣ ደውል በቃ እደውላለሁ። እሺ ወይኔ ዛሬ የሚመች የሚገርም እኮ ነው። አደነጋገጡ በዚህ ታውቃላችሁ በፕላን ምናምን ስለሚመሩ ይመስለኛል። እሱ ገና አላገባም አልያገባም። እሷ ለማግባት ብቻ ሳይሆን ብዙ ሰዎች ይህን የእኛ ሀገር ሰዎች ወደዚህ ሲመጡ የመውለድ እንትናቸው ፍላጎታቸው የማግባት እንትናቸው በራሱ ያላገቡ የማግባት ፍላጎታቸው በጣም ነው የሚቀንሰው። ምን ኑሮን ምናምን ነገር አለና እኔ እንግዲህ እየሞከርኩኝ ነው ከፈጣሪ ጋር እችላለሁ ብዬ አስቤያለሁ። አነጋገር በጣም አስደነግጣል። ኔክስት ይላል ወደ ማነው ደውል ኖ በቃ ይሄ እንደዚህ እንትን ይላል ብያለሁ። የእሱ አደነጋገር ነው ያስደነገጠኝ። ያስፈራል እንዲያልኩኝ 12 ይበቃል እንዳልፋስ ነበር አይደል? ኤንዌይስ ቤተሰቦች እኔ እግዚአብሔር ከፈቀደልኝ 4 ልጅ መውለድ ነው የምፈልገው። እዚህ ፕራንክ ምናምን ካሜራ ነግሬሻለሁ። ከአራት በኋላ ችግር የለም በከረሜላ ታልልሽ ለድጋሚ ኔክስት መደወል ፈልጊ ሰው አለ እስኪ ደውይላ። ወይኔ በላቸዋል። ምንድን ነው የበላቸው? ቆይታችን ግን ላይክ አድርጋቸዋል። አዎ ተቀበሉ አዲሱን። ኦ ኖ አም ሶሪ። ስለዚህ አድርጋቸው። ትምህርት ጓደኛዬ የምታውቋት ስልኳ አይሰራም። እሺ አሁን አንድ ጓደኛ እሷ ኦልሬዲ ከአሁን ከማይሰራው ስልክ ውጭ እና ከማይ ውጭ ጓደኛ ያላት በአሁኑ ሰዓት አሁን አንድ ጓደኛ ይደውላል። የመጨረሻ ነው እኔ የስራ ባልደረባዬ ነበርና ለሚርጉዝ መሆን አያውቅም ገና መጀመሪያ ሁለተኛ ልጅ ጋር ማለት ነው። እና ሙሌ በዚህ ቅጽበት ከወለድክ በዚህ ፍጥነት ሁለተኛ ልጅ ከወለድክ የስንት 2 ነው 3 ዳይፐር እችላለሁ ብሎ ነበርና ከዛ 2 ነው እችላለሁ ብሎ ነበርና ከዛ እርጉዝ ነች አልኩትኝ ከወር ነው በኋላ የለም በቃ በሰዓት ነው የሞተው። ከዛ ሁለተኛ እንደተወለደ ሶስተኛ በዚህ ጊዜ እንደዚህ ካረገዘች እንደዚህ ምናምን ብሎ ቃል ገባና ቀጥታ ማናጀር ምን እንዳለ ታውቃላችሁ? ተው ሙሌና ተመለ እሱ ቀላቀ ሙሌ ጋር እንደዚህ ቀል የለም ምናምን ቃላት ትግባ ምናምን አለ ማለት ነውና አሁን እስኪ ደግሞ ግን ከተደዋወልን በጣም ቆይተናል። አዲስ አበባ ነው ያለው በዚህ ሰዓት እሱ አዲስ አበባ ነው ያለው ስራ ለቋል። እንደኔ እንደውል እስኪ ደግሞ ጀስት እንዳሁኑ አዝናኝ ሆነ ደንበኛ መስመሩን እየተነጋገሩ እንጠብቀው እስኪ ቢያነሳው እንጠብቅ። አሁን እንደዛ ብሎ መጥቶ ፊት እንዴት ነው ማየው? የሆነ የተሸፈነ ልብስ መልበስ ነው። ቆይ ከደወለ አጋጣሚ እንጠብቀው። አሁን ትንሽ ነው ቀመጣል ተጅሽ ኧረ ጌታ ነው ወስን ይዘጋ ሌላ ቦታ የለም ዴ ሄኮ የራሴ ቦታ ገና ነው። እሺ እነሳ እስኪ ከእናንተም እስኪ አዝናኝ የሆኑ ኮሜንቶችን እንጠብቃለን። በጣም አዝናኝ የሆኑ ኮሜንቶች እኛ በጣም በባለፈው ቪዲዮ ላይ
እንጀራ ያለማመደቻት መጋገር ስታለማምዳት እህታችንን በጣም ብዙ ሰዎች ገምታችኋል። ኦ ኖ ነው ያልኩት፣ ደረሳችሁባት ማለት ነው። ስለዚህ ገምታችሁ ልክ ነው። የከሳችበት ምክንያትም በዛ ነው። አልበላም አልጠጣም እያለች ስለሆነ ነው ነበር። አሁን ትንሽ ለውጥ ላይ ነች። እነሳ ማለት የምትፈልጊ ነገር ካለ ልጄ በሰላም ናለኝ። ትንሽ እናቶቻችን ደበቅ ብለው ነው የብዛቸው የእናቶቻችን ይፋ ማድረግ አልፈለግኩም ነበር ባይዘው እናንተ ስለቀደማችሁኝ ነው። አዎ አይ አንድ እንትን ነው ባይዘው ሶሻል ሚዲያ የሚሰራ ሰው ይፋ ለማድረግም አይችልም። ምክንያቱም ኦልሬዲ አንድ ኮዱ ይታያል። ገብቷችኋል? ትናንትና እዚህ ሳምንት በተሰራው ቪዲዮም ለይታችሁታል። እና እናቶቻችን ልክ ናችሁ። እስኪታወቅባችሁ ድረስ በደንብ እስኪያስነቃ ድረስ በቻልት መጠን ይደብቃሉ። ያው በጣም እኔ ምክንያቱም የሚመስለኝ ገና ነው ያልተረጋገጠ ነገር ነው። ገብቶሃል? አሁን እርግዝና ሲባል ቢያንስ 5 ወር 4 ወር ከዛ በኋላ ይሻላል። ብዙ በፈጣሪ ስራ እንጂ ነው። እኛም እኮ በፈጣሪ እሱ እዛ ውስጥ ያለውም እኛም በፈጣሪ ምን ነው ከዛ በፊት ያለው እኮ ገና ያልተረጋጋ እርግዝና ነው። ገብቶሃል? ምን እንደሚፈጠር እኮ እኛም እኮ ዛሬ ምን እንደሚፈጠር አናውቅም እኮ አይ ነው ለራሳችን ግንስ እንትን በቃ ለአይን ከሚወጣ ደበቅ አድርገህ እዛ ቢደረስ ጥሩ ነው። ዞሮ ነገሮች ደበቅበቅ ሲሉ ጥሩ ነው። አሁን የኔ ሂቶች የሚገርማችሁ ይሄን ቪዲዮ ሊያዩት ነው። ሼር ያደርግላቸዋል። በዚህ አንዷ በጣም ትደነግጣለች። በጣም ለምን ብትሉ ትንሽ በጣም ስከሳባቸው ማለት ነው። እንደዚህ ያ መክሳት ስለሚያስደነግጣቸው ደግሞ በጣም ራሴን እንዳልጎዳ ስለሚፈሩ ነው። ሌላ አይደለም። እየሞከርኩ ነው። አሁንም ስልኩ አይሰራም። ምንም ማድረግ አይቻልም። ሌላ ገራሚ ሪአክሽን ላሳያችሁ ነበር፣ አልተሳካም። ስልኩ አይሰራም። እናንተስ ምን ትላላችሁ? ሶስተኛ ለማንኛውም እናንተም ኃላፊነት አለባችሁ የማሳደግ ምን በማድረግ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ቪዲዮዎችን ሰምተሽ ማየት የበኩራት ተሽለዋል። አጣሚን ብሏል። ግን አላሰይሻቸው ካሰይችስ እሺ እንዴ ወደሩሽ ይወጣው ነው ሸማቀቀው እና ዲኛ ቻናል ቤተሰቦች ቪዲዮዎችን ይመስላል የዛሬ ቀን በዚህ አንዳንድ ሳቅ ሲበዛ ምናምን ልጃችን ወንድ ሴት ፈጣሪ የፈቀደው ሆኖ በሰላም እንዲመጣ ትልቅ ምኞት አለኝ። እኔ የምፈልገው 12 ሴት ወንድ 12 በቃ ታርጌት 12 ብቻ ወንድ ሴት ነው ሞት ፈጣሪ ነው የሚሰራው። ስለዚህ እኔ በስራ ይገባለሁ። እርግጥ ፍላጎት የተለያየ ሊሆን ይችላል። ፍላጎት እኛ እንሞክራው ወይ ደግሞ የሆነ ነገር ፍላጎት ሊኖር ይችላል። ግን ዞሮ ፈጣሪ የፈቀደው አለ ነው። ፍላጎት ግን አለ። አሁን ወንድ ቢመጣ ደስ ይለኛል። ወንድ ሴት ብትመጣ ግን በጣም ደስተኛ ነኝ። በቃ ምንም እንትን የለውም። ብቻ ፈጣሪ ብዙ ተባዙ ብሎ ዋለ ምድር ብሏል። መብዛት ነው የሚፈልገው። ኤሪስ መጃጅ ቤተሰቦች ዙሬ እዛ እየሆንኩ ነው። ይመቻቸው።